ራስን ታድሳለህ እንጂ እግዚአብሔር አንተን አያድን። ንስር የድል አድራጊነት አርማ ከሰማይ እዚህ ስትቀመጥ እንዳታኮርፈኝ፣ ፊትህን እንዳታጠቁርብኝ በኢየሱስ ስም። በህይወታችሁ ማወቅ ያለባችሁ ነገር ሁሌ እየተፈለግኩ ሁሌ እየጠቀምኩ ኖራለሁ ብለህ ማሰብ የለብህም። ምክንያቱም ምንም ነገር እንደነበረ ሊኖር አይችልም። አይደለም ህይወት ያለው የሚንቀሳቀስ ነገር አይደለም ህይወት የሌለው ነገር እንኳን እንደነበረ ሆኖ ያው ሆኖ ሊኖር አይችልም። ለምሳሌ እኔ መጀመሪያ አካባቢ መልካም ወጣት ስጀምር የነበረኝ ኢነርጂ አቅሜ እንዴት እንደምዘል አብሬ ከወጣቱ ጋር እንዴት እንደምጮህ እንዴት እንደምጨፍር ምናምን ከሆነ አመት በኋላ እድሜ እየጨመረ ሲመጣ እነሱ ሲዘሉ እኔ ቆሜ ማየት ጀምሬያለሁ። አቤት ቆሜ ነው ማየው። አሁን እንደነሱ አብሬያቸው አልዘልም፣ አብሬያቸው አልጮህም፣ አብሬያቸው አልዘምርም። አገልግሎቱን ሲጀምር 30 አመት የነበረ አሁን 10 አመት አገለገልኩ፣ 40 አመት ሞላኝ። ትንሽ ሳልዘል አለከልካለሁ። አቤት ምን ነው? አቤት መኪና እንኳን አይታችሁት ከሆነ እንደነበረ አይቀጥልም። በእድሜው በጨመረ ቁጥር ነገሮቹ ካልታደሱ ብዙ ድምጽ ያመጣል፣ ይንኳኳል፣ ከከከከከ ምናምን ይላል፣ ሲተተተት ምናምን ይላል። እንደ በፊቱ አይነት ጭስ በጭስ ይሆናል። እንደ በፊቱ አይነት ፍጥነትም ጉልበትም አይኖረውም። ስለዚህ እኔ አሁን የምነዳው መኪና ወቅት እየጠበቅኩኝ ሰርቪስ እንዲደረግ እንዲታደስ አደርጋለሁ። ሸራው ይታደሳል፣ ዘይቱ ይቀየራል፣ ለሞተር የሚያስፈልግ ነገር ካለ ሌሎችም ነገሮች ካሉ ልክ እንደዛ አንድ ነገር መንቀሳቀስ ከጀመረ ማሰብ ከጀመረ መስራት ከጀመረ በኋላ እንደነበረ ሊቀጥል ከፈለክ እያቆምክ ማደስ፣ እያቆምክ የተበላሸውን ማደስ፣ አሮጌውን በአዲስ መተካት፣ እንደገና አቅሙ እንዲጨምር እንደነበረ ተፈላጊነቱ እንዲቀጥል ማድረግ አለብህ። ስለዚህ አንተም ከተወለድክበት ጊዜ ጀምሮ እየኖርክ መጣል፣ እየኖርሽ መተሻል፣ ህይወት እስከዚህ ድረስ መጥቷል። አሁን ደግሞ በተወሰነ መልኩ አረፍ ብሎ ራስን ማደስ ኢምፖርታንት እንደሆነ ይሰማኛል። ለዚህ ነው ብዙዎቻችሁ በጠይቃችሁ እንደ ትላንትና አይደላችሁ፣ እንደ ቀድሞ አይደላችሁ። ቀድሞ ፈጣን ናችሁ፣ ቀድሞ ሳቂታ ናችሁ፣ ቀድሞ ተግባቢ ናችሁ፣ ቀድሞ ብዙ ነገር ነበራችሁ። ግን ህይወት እየሄደ ሲመጣ ደግሞ ብዙ ነገሮቻችሁ እንደ ትላንትና እንዳልሆኑ እናንተም እርግጠኛ ናችሁ። ስለዚህ ራስን ማደስ የሚባል ነገር በጣም ኢምፖርታንት እንደሆነ እንድታስቡ ፈልጋለሁ። ይሁን እኔ አሁን እግዚአብሔርን በመተማመን የሚጠባበቁ ራሳቸውን ያድሳሉ፣ ኃይላቸውን ያድሳሉ። ኃይል የሚባል ነገር አለ። ከዛ ይሄን ራስን ማደስ የሚለውን ሐሳብ መጽሐፍ ቅዱስ የሚያነጻጽረው ከንስር ጋር ነው። እንደ ንስር በክንፍ ይወጣሉ ብሎ ይናገራል። ኦኬ ወዳጆቼ፣ ንስር የሚባለው ፍጥረት በመጽሐፍ ቅዱስ ውስጥ ከ30 ጊዜ በላይ ተጽፎ ታገኙታላችሁ። ንስር በምድራችን ላይ ለ28 ሀገሮች የሀገር ምልክት፣ ለብዙ ካምፓኒዎች አርማ ሆኖ የሚያገለግል ፍጥረት ነው ንስር። የንስር ሁኔታን ስትመለከቱት ንስር ከዝናብ በላይ፣ ከደመና በላይ፣ ከመብረቅ በላይ፣ ከአውሎ ንፋስ በላይ የሚበር፣ ከብዙ አዋፍ በላይ የሚበር ትልቅ አቅም ያለው ትልቅ ተፈጥሮ ያለው ማንነት ያለው ፍጡር ነው ንስር። እሱ ብቻ አይደለም የሚገርመኝ፣ በጣም ከፍ ካለ ከፍታ ላይ ውሃ ውስጥ ያለን ነገር በፍጥነት ተመልክቶ ፒክ የማድረግ ትልልቅ ክብደት ያላቸውን ሁሉ እንስሳቶች የማደን አቅም ያለው ነው ንስር። ስለዚህ የእግዚአብሔር ቃል ሰው ኃይሉን እንዴት ማደስ እንዳለበት የሚያነጻጽረው ከንስር ጋር እንደሆነ በኢሳይያስ መጽሐፍ ምዕራፍ 40 ላይ ታያላችሁ። ለምሳሌ የንስር የመጀመሪያው ተፈጥሮ ምንድነው ካላችሁ የጋብቻውን ሁኔታ ዝም ብዬ ስለ ንስር ባነሳላችሁ፣ ንስር መጀመሪያ ከማግባቱ በፊት በፍቅር ይጠናናል። ወንድና ሴት ንስር ይጠናናል። ከተጠናኑ በኋላ ከ4 እስከ 5 ዓመት አይጋቡም። ከተጋቡ በኋላ እስከ ህይወታቸው መጨረሻ ድረስ አይፋቱም። ከሁለት አንዳቸው ቀድሞ ከሞቱ በህይወት የቀሩት ሌላ አያገቡም።
this is that yes አሁን የመጀመሪያው የንስር ተፈጥሮን ስታዩት ይሄ ነው የሚገርም ተፈጥሮ ያለው ነገር ነው ንስር የሚባለው ፍጥረት ማለት ነውና እሱ አይደለም የሚገርመው ደግሞ ከዛ ከፍ ስትሉ ደግሞ ምን አይነት ሌላ ተፈጥሮ አለው መሰላችሁ ንስር ለምሳሌ ቤት በሚሰራ ጊዜ ምን ያደርጋል በጣም በትላልቅ ዛፎች ወይም በዋሻዎች ላይ ይሰራና ሲሰራ እንደዚህ ያደርጋል ጠንካራ እንጨት ይረበርብና እኔኒውኝ ጠንካራ እንጨት ይረበርብና በእንጨቱ ላይ እሾክ ወይም አጥንት ይሰካና በዛ በእሾኩ ላይ ደግሞ ሳር ወይም ላባ ይጎዘጉዛል የዚህ ምክንያቱ ዋንኛው ምክንያቱ ሁለት ነው ንስር የሚወልዳቸው ጫጩቶች ኮምፈርት እንዲያገኙ አይፈልግም ለምሳሌ ንስር ለልጆቹ ምግብ የሚያቀርበው በተወለዱ ሰሞን ብቻ ሙቀት የሚሰጠው በተወለዱ ሰሞን ብቻ ዝም ብለ በ40 ዓመት ንስር ሆኜ ጺሜን እናቴ ላይ እየተላጨው ኖራለሁ አይሰራም ባጭር አማርኛ ማለት ነው እና በተወለደ ወቅት በተወለዱ ወራት ለልጆቻቸው ሙቀት ይሰጣሉ ምግብ ይሰጣሉ እንዲጠናክ በደንብ እንዲንቀሳቀሱ ማለት ነው ስለዚህ ቤቱን ሲሰራ ንስር more of comfortable እንዲሆን አይፈልግም የሚሰራው በጠንካራ እንጨት እሾክ ያረግበታል እሾኩ ላይ ዝም ብሎ ላባ ነገር ያረግበታል ስለዚህ የተወለዱ ጫጩቶች ምን ያደርጋሉ ገና አልጠነከሩም ታውቃላችሁና ያ እሾክ ጠቅስ ያረጋቸው እዚህ ውስጥ ካለው ውጊያ የሚወጋቸው እሾክ ለማምለጥ ሲሉ ከጎጆ ይወጣሉ ሲወጡ በግድ ክንፋቸውን ይዘረጋሉ ንስር ልጁን መብረር የሚያስለምደው በግድ ነው መብረር የሚያስለምደው ይሄ በጣም ፈጣን ከደመና በላይ ከመብረቅ በላይ ከዝናብ በላይ ከብዙ ወፎች በላይ የሚበር ንስር ይኖርና የሆነ ወቅት ላይ ሲደክም ሲያረጅ የሚያደርገው ነገር ራሱን ያድሳል ራሱን ደግሞ እንዴት ነው የሚያድሰው ብላችሁ ስትሉ የመጀመሪያው የሚገርመው ነገር ንስር ሲደክመው አቅሙ ሲቀንስ ሲያረጅ ያውቃል ከዛ እንደ ቀድሞ ለመሮጥ እንደ ቀድሞ ለማደን እንደ ቀድሞ ከፍ ለማለት ስለሚፈልግ የመጀመሪያ ላባዎቹን እያደማ ይነቅላል ከዛም ሌላ የሚያደርገው ምንድነው ለምሳሌ አይኑ ላይ በእድሜ ምክንያት የመጡ ሞራዎችን እንዲቀልጥለት ወደ ጠዋት ፀሐይ ቀና ብሎ ሞራውን ያቀልጣል ጥፍሮቹን ከድንጋይ ጋር እያጋጨ ይሰብራቸዋል የአፉን ማንቁርት የሚያድንበትን የሚይዝበትን ከድንጋይ ጋር አጋጭቶ አድምቶ ይሰብረዋል ይሄ አሁን ያረጀው ከሱ ጋር ብዙ ጊዜ የኖረው ነገር እንዲራገፍ በአዲስ እንዲተካ ይፈልጋል ንስር እያደማ ላባውን ከላዩ ላይ ከነቀለ ጥፍሮቹ ከድንጋይ ጋር ሰብሮ ከላዩ ላይ ካራገፈ በኋላ ከዛ ማንቁርቱን ከሰበረ በኋላ አሁን ማደን አይችልም ምክንያቱም አፉ ላይ ምን የለም ማንቁርት የለም ሄዶ አሳ መያዝ አይችልም ወይም ሌላ ነገር መያዝ አይችልም እግሩ ላይ ያለ ጥፍር ስለዚህ እንደ ቀድሞ መብረር አይችልም ያለው አማራጭ ለቀጣይ 40 ቀናቶች መሬት ለመሬት እየተንፏቀቀ ራሱን እንደገና ክንፎቹ እስኪበቅሉ ድረስ እንደገና ጥፍሮቹ እስኪበቅሉ አዲስ እስኪሆን ድረስ እንደገና 40 ቀን መሬት ለመሬት ያ ከደመና በላይ ከመብረቅ በላይ ከዝናብ በላይ የሚሄድ ንስር እንደዚህ አድርጎ መልሶ ራሱን ሪስቶር ያደርጋል እኛ ላለፉት ረጅም ዓመታት 20 ዓመት 15 ዓመት 30 ዓመት 40 ዓመት ኖረን ስናበቃ 40 ቀን አይደለም 5 ቀን እስቲ ቁጭ በልና ራስን ሪስቶር አርግ አሮጌውን ነገር አራግፍ በአዲስ ነገር ተካ ስንባል 5 ቀን መቀመጥ አንፈልግም ስለዚህ ምንድነው ምን ሆኖ ከለመድነው በታች ከአቅማችን በታች ከምናቀው በታች እያወቀን እንደማናቅ እየቻልን እንደማንችል ተመረን እንዳልተማር 3-4 ቀን 5 ቀን ተቀምጠ ብዙ ነገሮች ታውቃላችሁ እንኳን አይደለም ሰው በጣም በውድ ዋጋ እንኳን የተሰራ ቤት አይታችሁት ከሆነ ዝም ብሎ እድሜ ሲቆጥር ክራክ ያረጋል የሆነ ነገር ሸረሪት ያወጣበታል ስለዚህ የሆነ ጊዜ ጠብቀህ እሱን ማደስ ይጠበቅባል ብዙ ኢትዮጵያዊ ለንቁጣጣሽ ቤቱን ያድሳል ግን በዘመኑ መካከል ራሱን ቁጭ ብሎ የመጣበትን የህይወት መንገድ እስካሁን ድረስ ያሳካውን እስካሁን ድረስ የተበላሸበትን የቱ ጋነ የሳትኩት ብሎ ራሱን ስለማስተካከል መቀመጥ ጊዜ ማባከን ይመስላል
መቀመጥ ቁጭ ብሎ ስለ ህይወቱ ማሰብ ጊዜ ማባከን ይመስለዋል። ጫት ቤት መቀመጥ፣ ሺሻ ቤት መቀመጥ፣ ቴሌቪዥን እያዩ መቀመጥ፣ እጅ እርሳስ እስኪመስል ድረስ ይሄ ማህበራዊ ሚዲያ ወደ ላይ መግፋት ስራ ነው የሚመስልህ። ራስ ላይ ግን ኢንቨስት ማድረግ ኪሳራ ይመስላል። አሁን ለዚህ ነው ወዳጆቼ ራስን ማደስ ብዬ የመጀመሪያውን ሐሳብ ዛሬ ማካፍላችሁ በዋንኛነት ለዚህ ነው። የምትጽፉ ሰዎች ንስር ከ30 ጊዜ በላይ በመጽሐፍ ቅዱስ ላይ እንደተጻፈ ጻፉልኝ። ከ30 ጊዜ በላይ በስክሪፕቸር ውስጥ ንስርን ታገኙታላችሁ። የ28 ሀገሮች አርማ ነው ንስር። በዓለም ላይ የ28 ሀገሮች አርማ ነው። የአሸናፊነት አርማ ነው። የድል አድራጊነት አርማ ነው። የኃይል የጉልበት አርማ ነው። ንስር የከፍታ አርማ ነው። የከፍታ አርማ ነው። እሺ 30 ጊዜ በላይ በመጽሐፍ ቅዱሳችን ላይ ተጽፏል። ከዛ ሲቀጥል አሁን እንደነገርኳችሁ የ28 አገር አርማ ነው ብያችኋለሁ። የንስር የጋብቻ ሁኔታ ብላችሁ ጻፉ። የጋብቻ ሁኔታ ይሄ ለግል ህይወታችሁ ኢምፖርታንት ስለሆነ ነው የምንማረው። የጋብቻ ሁኔታውን በተመለከተ በመጀመሪያ በፍቅር ይጠናናል። ማለት እማያውቀውን አያገባ። አይ ላቭ ዩ አይ ሚስ ዩ አይ ኪስ ዩ ብሎ አይገባም። በፍቅር ይጠናናል። ዝም ብሎ የኃይል ምልክት መሆን አይቻልም። ዝም ብሎ የአሸናፊነት ምልክት መሆን አይቻልም። ዝም ብሎ የድል አድራጊነት ምልክት መሆን አይቻልም። እናማ በዋንኛነት በመሰረታዊ ደረጃ እንዲታወቅ የምፈልገው ነገር ምንድነው? ይጠናናል። ከ4 እስከ 5 ዓመት አይጋባም። ጻፉ። ከ4 እስከ 5 ዓመት አይጋቡም። ከ4 እስከ 5 ዓመት አይጋቡም። ከ4 እስከ 5 ዓመት አይጋቡም አላችሁ። ከተጋቡ ደግሞ አይፋቱ። አሁን በአዲስ አበባ መዘጋጃ ቤት ከሚያገባው ቁጥር የሚፈታው ቁጥር በዝቶብኛል እያለ ነው። ዞሮ ከተጋቡ አይፋቱ። ከሁለት አንዱ ከሞቱ በህይወት የቀረው አያገባም። አሁን ኔቸሩን የንስርን ኔቸር አንደርስታንድ ማድረግ ኢምፖርታንት ነው። ለምን? መጽሐፍ ቅዱሳችን የሚነግረን ነገር አለ። እሱም ነገር ደግሞ ምንድነው ካላችሁ መጽሐፍ ቅዱስ የሚነግረን እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ አለና እንደ ንስር በክንፍ ይወጣሉ አለ። በክንፍ ይወጣሉ አለ። ይሁን ነኝ አንተ ራስን ታድሳለህ እንጂ እግዚአብሔር አንተን አያድስህም። ጻፉ። እግዚአብሔር አያድሳችሁም። ራሳችሁ ናችሁ ራሳችሁ የምታድሱት። ያረጀውን፣ ቆሻሻውን፣ የማይጠቅመውን፣ የዛገውን፣ የማይረባውን ነገር ከላይ ነቅለህ መጣል ያለብህ አንተ ራስህ ነህ እንጂ ምትሃት፣ አስማት የሆነ ነገር መጥቶ እንዲያድስህ እንዳትፈልግ። አንተ ራስን ካላደስክ እግዚአብሔር አያድስህ። ሰው አያድስህ፣ መንግስት አያድስህ፣ ማንም አያድስህ። እግዚአብሔር ነው። አንተ ይሄን ነገር በእግዚአብሔር ቃል ላይ የምትመለከተው እግዚአብሔርን በመተማመን የሚጠባበቁ አለ ኃይላቸውን ያድስላቸዋል አይደለም ያለው። ኃይላቸውን ያድሳሉ። እነማ? ራሳቸው ኃይላቸውን ያድሳሉ። ራሳቸው። አሁን እኔ ነኝ ቀና እዚህ ጋር ኃይላቸውን ያድሳሉ ካለ በኋላ ያለው ነገር ምንድነው? እንደ ንስር በክንፍ ይወጣሉ አለ። ይወጣሉ። አሁን ስንቶቻችሁ ናችሁ አሁን ካላችሁበት ሁኔታ መውጣት የምትፈልጉ? ከችግር መውጣት የምትፈልጉ? ከሱስ መውጣት የምትፈልጉ? ከመከራ መውጣት የምትፈልጉ? ከብዙ ነገር መውጣት ትፈልጋለህ? እንደ ንስር በክንፍ ይወጣሉ አለ። በቃ መውጣት ትፈልጋለህ? አንድ ከዛስ ቀጥሎ ሲናገር እንደዚህ ያለ ይሮጣሉ፣ አይደክሙም፣ አይታክቱም፣ ይሄዳሉ። ለምን? ራሳቸውን አድሰዋል። ብዙዎቻችን መታደስ እንፈልጋለን፣ ግን ይሄ ታድሶ ራስን ማደስ የሚባለው ነገር የሚጠይቀውን ጊዜ ግን መታገስ አንፈልግም።
መቀመጥ ነው የማንፈልገው። ቆም ማለት አንፈልግም። ለምን? ዝም ብለን መሄድ የምንፈልገው። በቃ መሄድ። እግር የሚያልቅ ቢሆን ኖሮ እላለሁ ሁል ጊዜ የኔና የናንተ እግር አንገታችን ላይ ደርስ ነው። በመሄዳችን ብቻ ስንሄድ ደግነቱ እግር አለማለቁ። እግዚአብሔር ይባርከው። እናንተ ሰዎች ፈገግ በሉ። ፊት በደንብ ይሄን ነገር ካልነገርኳችሁ በመጀመሪያ እኔ በእነዚህ ቀናቶች የማገለግላችሁ በቃ በውስጤ ስለሞላ ነው። አንተ ደግሞ እዚህ የተገኘው መሄጃ ስላጣ አይደለም። እመነኝ፣ መሄጃ ስላጣ ወይ ቤተሰብ አንተ ምናምን ስለፈለገ እግዚአብሔር ግን ያለ ምንም ምክንያት በእነዚህ ቀናቶች ይሄን ነገር እያወራ እንዳልሆነ አንተ በግል ከተረዳ ትጠቀምበታለህ። እና በደንብ አድርገህ ስማኝ። እዚህ ስትቀመጥ እንዳታኮርፈኝ፣ ፊትህን እንዳታጠቁርብኝ በኢየሱስ ስም። ለምን በለኛ እንደዚህ ያለ ሰው አለ ፊትን ያያል። እግዚአብሔር ግን ልብን ያያል። ልብ የማን ነው? የእግዚአብሔር ነው። ፊት የማን ነው? የዮናታን። ስለዚህ በልብ የፈለከውን ክፉ ነገር ማሰብ ትችላለህ። ግን እኔን ስታይ ፈገግ በል። ይሰማል እንዲህ ብለህ። ብዙዎቻችን ምንድነው የምንፈልገው? መሮጥ 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 ነው የምንፈልገው። መሄድ በቃ ዝም ብሎ ከዛስ ሰክሰስፉል መሆን ብር ማግኘት የሆነ ነገር ምናምን የምንፈልገው። ግን መጽሐፉ እንደዚህ ያለ እግዚአብሔርን በመተማመን ብላቴኖች ሁሉ ይደክማሉ፣ ጎበዛዝት ሁሉ ይታከታሉ። እንዳይመስል እኔን ተሳክቶለት ምናምን ውጤታማ ሆኖ ድል አድርጎ ምናምን የምታያቸው ሰዎች አንተ ከረባት አድርገው አያቸው እንጂ አቤት በቴሌቪዥን አያቸው እንጂ ሲነዱ አያቸው እንጂ ልክ እንዳንተ የሆነ ጊዜ እነሱም ደክሟቸው ነበር፣ ታክቷቸው ነበር፣ አቅቷቸው ነበር። የሰው ክፋቱ ሲደክሙ አይነግርህም። እና ልዩነቱ ምንድነው? ቆም ብለው ራሳቸው ላይ ኢንቨስት አድርገው ኃይላቸውን ማደሳቸው ነው። ኦኬ። ስለዚህ ቀላል አይደለም። 30 ዓመት 20 ዓመት 35 ዓመት 40 ዓመት በምድር ላይ መኖር ቀላል አይደለም። ስለዚህ የቀረውን እንግዲህ ከዚህ በኋላ 80 ዓመት እንኑር 60 70 ዓመት እንኑር የቀረውን እድሜያችንን ከደረጃችን በታች ሳንሆን አቤት ትርጉም ያለው ህይወት መኖር ከፈለግን ኃይላችንን ማደስ ራሳችንን ማደስ አሮጌ ነገሮቻችንን መንቀል ይጠይቃል። እና ለዚህ ነው የንስር ኔቸር በደንብ አድርጋችሁ እንድትረዱልኝ የሚፈልገው። ኦኬ ንስር እንደዚህ ነው ብዬ ካልኳችሁ ቀጥሎ የጋብቻ ሁኔታውን ነገርኳችሁ አይደል? ከጋብቻ ሁኔታ ቀጥሎ እንደዚህ ብላችሁ የንስር ቤት አሰራር በሉና ጻፉ። የንስር ቤት አሰራር ብላችሁ ጻፉ። የንስር ቤት አሰራር። ንስር ጠንካራ እንጨት ይረበርባል። ጻፉ። ጠንካራ እንጨት ይረበርባል። ጠንካራ እንጨት ይረበርባል። ጠንካራ እንጨት ይረበርባል። እዛ ላይ እሾክ ያኖራል። ከዛ ነው እዛ ላይ ላባም ያኖረው። ኦኬ። ከዛ ሲቀጥል ንስር ኃይሉን ያድሳል። ወዳጆቼ ንስር ኃይሉን ያድሳል። በሌላ አማርኛ እንዲህ ብላችሁ ጻፉ። ንስር ሲደክመው ያውቃል። አቅሙ ሲቀንስ ያውቃል። ሲያረጅ ያውቃል። እምቢ አላረጅም አይደለም እንደ አንዳንድ ኢትዮጵያዊ በቃ አርጅታል። የኝኔ ቀና በል ቀና ያው ሁል ጊዜ ለእናት መቼም ልጅ ስለሆነ ነው እንጂ አሁን እኮ አንተ ጋሽዬ የሰፈር ልጅ ራሱ አንተን ለመስደብ እርሶ ደግሞ ካላለ አይሰድብ። ማለት እርሶ ደግሞ እኔ አሁን ቅርብ ቀን የሆነ ለቅሶ ምናምን ገጥሞኝ አገሬ ሄጃለሁ። የሰፈር ሰው ሞቶ ምናምን እና እዛ አብረውኝ ያደጉ አብረውኝ የተማሩ የአካባቢ ልጆች ክላስ ሜቶችን ሳገኛቸው ሽበት አውጥተዋል ምናምን ጸጉራቸው አልቋል ምናምንና የራሴ አይታይኝም።
ምን ሆነ ነው አንተ ምናምን እላለሁ፣ እነሱን እላለሁ። እና ያው ግን ማወቅ ያለብን ነገር ምንድነው? the best nature መሰለኝ ንስር ሲያረጅ ያውቅ፣ አቅሙ ሲቀንስ ያውቅ፣ ሲደክመው ያውቅ። እንደ ደከመ አይሰማህም? ካልተሰማ ችግር የለም። ግን ሲደክመው ያውቃል፣ ሲያረጅ ያውቃል፣ አቅሙ ሲቀንስ ያውቃል። ከዛስ ቀጥላችሁ የምትጽፉት ላባውን እየደማ ይነቅላል። እየደማ ይነቅ፣ እየሳቀ አይደለም፣ እየቃማ አይደለም፣ እየጠጣ አይደለም። እንደ ማይክል ጃክሰን ወደፊት ወደ ኋላ ምናምን እየደነሰ አይደለም። እየደማ ነው ላባውን ከላዩ ላይ የሚነቅለው። እሱ ብቻ አይደለም፣ ጥፍሩን ከድንጋይ ጋር አጋጭቶ ይሰብራል። ጻፉ ነው የምናገረው። ጥፍሩን ከድንጋይ ጋር አጋጭቶ ይሰብራል። እሱ ብቻ አይደለም፣ የአፉን ማንቁርት ከድንጋይ ጋር አጋጭቶ አድምቶ ይሰብራል። ከዛስ the best ነገር የምትጽፉት የማትረሱት ነገር ለ40 ቀን ለ1 ወር ከ10 ቀን መሬት ለመሬት ይድሃል። ይዶን ነው መዳ ሕፃን ልጅ ዳዴ እንደሚል ያ ኃይለኛ ከደመና በላይ ከዝናብ በላይ ከመብረቅ በላይ ከአዋፍ በላይ የሚበር ፍጡር ለ40 ቀን ዳዴ ይላል። ለ40 ቀን ግን ዳዴ የሚለው ጻፉ እንደገና ለቀጣይ 40 ዓመት ተዋጊ ለመሆን ነው፣ አዳይ ለመሆን 40 ቀን ተቀምጦ ቀጣይ ዘመኑን 40 ዓመቱን ያስተካክላል። ስለዚህ አንተም የኖርከውን ኖርሃል፣ የቀረውን እድሜ እንድታስተካክል ቆም ብለህ ራስን ማደስ ይጠብቅባል። ራስን ማደስ ያስፈልጋል። ንስር የሞተ እና የበሰበሰ አይበላም። የሞተና የበሰበሰ አይበላም። ፍሬሽ ነው የሚበላው። ፍሬሽ ነገር ነው የሚበላው እንጂ የሞተ ምናምን ሞቶ ስላገኘ አይበላም። the best nature ነው ያለው ንስር እንደዚህ ነው የሚያደርገው። ኦኬ አሁን እኔ ራሴን ማደስ እንዳለብኝ በቃ አምኛለሁ። እንደ ድሮ አይደለም። አንዳንዶቻችሁ እንደ ድሮ መሆን ከፈልጋችሁ የሞከራችሁ ያላችሁ ሰዎች እንዳትጋጋጡ። በጊዜ ክብርህን ጠብቀ ጡረታ እንደመውጣት ያለ ነገር የለም ማለት እንደ ድሮ መሆን አትችልም። እንደ ድሮ አይደለም። በቃ ይሄን እመን፣ እንደ ድሮ እንዳልሆንክ። እሺ አሁን ራሴን ለማደስ ምን ላድርግ? ጻፉ። ራሴን ለማደስ ምን ላድርግ? ምጽፉ ሰዎች አሁን መታደስ እንዳለብኝ ያመኛለሁ። ራሴን ለማደስ ምን ላድርግ? አንደኛ መታደስ እንዳለብህ እመን። መታደስ እንዳለብህ እመን። አቅምህ እንደ ትላንትና እንዳልሆነ እመን። ከዛ ከደከመ ደከመ ይበል፣ ካቃተ አቃተ ይበል። አትፈር። ለምን ታፍራለህ? ማፈር ማቆም አለብህ። ሪስቶሬሽን ያስፈልገኛል። ታድሶ ደክሞኛል። እኛ ኢትዮጵያኖች ታውቃላችሁ፣ ያው የአፄ ቴዎድሮስ የልጅ ልጆች አይደለም። ጥይት ብንጠጣ ይቀለናል እንጂ አቅቶናል እኮ በአፋችን ግን አቅቶናል ማለት ይኸው ውስጣችን እኮ ተቦርቡሮ በቃ ሰበብ ሁሉ ፈልገህ እኮ ነው የምታለቅሰው። አቤት ምን ነው
ይሁን እኔ በጌታ ከኔ ጋር ነው። መታደስ ከፈለክ የመጀመሪያ ማድረግ ያለብህ መታደስ እንዳለብህ ማመን ያለብህ። በቃ አቅምህ እንደ ድሮ እንዳልሆነ ማመን ያለብህ። ማፈር የለብህም። ምን ይሉኛል ማለት የለብህም። ቆይ ሐኪም አንድ ሰው ታመው ሐኪም ጋር ሲሄድ ሐኪሙ ጋር የሚሄደው ምንህን ነው የሚያምህ ብሎ ሲለው ሐኪሙ አምኖ በሽተኛው እንደታመመ ካላመነ ወይ አማኑኤል ነው መሄድ ያለበት እንጂ አሁን ችግሩ እኮ እንደዚህ ነው። አንዳንዱ ቤተሰብ ኧረ አንተ ልጅ ይላል። ልጁስ ምን ሆኛለሁ እኔን ስታይ ደስ አይልሽም አንቺ ደግሞ ምን ታካብጃለሽ ይላል። ባልና ሚስቶች ራሳቸው እንደዛ ያለ ምን ሆንኩ ይላል። አንተ ነህ ማመን ያለብህ በቃ መታደስ እንዳለብህ። እኝ ነኝ ቆየኝ ነኝ። አሁን ቅድም ነግራቸዋለሁ የኔ መኪና አዲስ መኪና ነው። አዲስ ነው ብዬ ድርቅና ይሰራል። የግድ እንደዚህ ማለት አለበት መኪና። በአንድ በኩል ጎማው እንደዚህ እንዴ ላዳ ብቻ ነው የሚታደሰው ያለማን እንደዚህ ማለት አለበት። የግድ አንተ እንዲህ ማለት አለበት። በቃ ለመታደስ ሚንቀሳቀስ ነገር ይታደሳል አለ። በቃ ማመን አለብህ። እንደ ቀድሞ ፈንክሽን ማድረግ ካለብህ አይኔ ሪስቶሬሽን ያስፈልገኛል ቆም ማለት አለብህ። መሄድ ቆም ፍሬንሸራ ምናምን ቼክ ከዛ እንደገና ማድረግ አለብህ። እና የመጀመሪያው ማመን ነው። ይኸውልህ በዓለም ላይ በጣም ከባዱ ነገር እኔ ብዙ ወጣት አስተምሬያለሁ። በጣም ከባዱ ነገር ማሳመን። አንድን ወጣት ልጅ መታደስ እንዳለበት ከማሳመን አንድን ውሻ ቀበሮ ነህ ብሎ ማሳመን ይቀላል። ቀበሮ ቀጥቀጠኸው ውሻውን ቀበሮ ነኝ አስብለኸው ማነስ ቀበሮ እኔ እንደዛ ይኸውልህ ስማኝ፣ መታደስ እንዳለብህ ያመንክ ሰዓት ለመታደስ የሚያስፈልግ ኢነርጂ ሰማይ ራሱ ይተባበራል። ሰው ራሱ ያግዛል። ለምሳሌ እኔ ሁሌ ይህን ምሳሌ እኮ እናገራለሁ። ጴጥሮስ ጌታ ኢየሱስ በውሃ ላይ ሲሄድ አየው እና ጌታ ሆይ ልምጣ አለ። አሪፍ ነገር በቃ ደስ ይሏል። ጴጥሮስ ና ተባለ። ወክ ማድረግ ጀመረ። ሁለቴ ሶስቴ ከሄደ በኋላ ሰመጠ እና እንደዚህ አለ፣ ጌታ ሆይ እየሰመጥኩ ነው ብሎ እጁን አወጣ። አሁን እየሰመጠ እየሄድኩ ነው ብሎ አልደረቀም ሰውየው። እዛ እኮ ታንኳው ላይ እኮ እነ ዮሐንስ አሉ፣ እነ ያዕቆብ አሉ፣ እነ ናትናኤል፣ እነ ቶማስ ምናምን እኮ አሉ። ሙድ ይዙብኛል ብሎ አልፈራም። ይቀልዱብኛል አላለም። ምናምን አላለም። ሼም ነው በስመ አብ እንደዚህ ተወራርጄ አላለም። ቅያየው ከምሳምጥ ብራዘር እጄን አውጥቼ ጌታ ሆይ እየሰመጥኩ ነው ጌታ ሆይ። እጅን ካነሳ እላለሁ ሁሌ ሰውም ይይዛል እግዚአብሔርም ይይዛል። አቤት ይሰማል ወይ? እና መታደስ እንዳለብህ ማመን አለብህ። በቃ አለቀ። ማፈር ማቆም አለብህ። እኔ እኮ በጣም የሚገርመኝ እኔ እኮ ሀበሻ እኮ ይገርመኛል። ታመህ ሐኪም ቤት ስትሄድ ቡታንታን ሱሪ ቆበቶን ፍታ ሱሪን አውልቅ ስትባል በየሰፈሩ መኳንንት መሳፍንት ነኝ ስትል የነበርክ ጠቅላላ ሐኪም ቤት ሄደ ፕሮቶኮል አይሰራም ታውልቃለህ። እናቴ አባቴ አይሰራም ታውልቃለህ። አንተ ብቻ ገላግለኝ እንጂ የሆነ ነገር አድርገህ በቋፍ እስክትያዝ ድረስ ለምን ትጠብቃለህ? እኮ ምንም እኮ ማፈር አያስፈልገውም። ማንም ሁሉ ዶክተሩ፣ ፕሮፌሰር፣ አገልጋይ ሁን፣ ሀብታም፣ ደሃውን መታደስ ያስፈልጋል። ለመታደስ ደግሞ የመጀመሪያው ነገር መታደስ እንደሚያስፈልግ ማመን አለቀ። ማመን። ከኔ ጋር ናችሁ አላችሁ? ንስር 40 ቀን መሬት ለመሬት ሄዶ እንደገና
ክንፉን ያሳድግና ጥፍሩን አሳድጎ ሁሉ ነገሩን አሳድጎ ቀጣይ 40 ዓመት እንደገና ይላል። ቀጣይ 40 ዓመት ይበራል፣ ቀጣይ 40 ዓመት ይገዛል፣ ቀጣይ 40 ዓመት ያሸንፋል። እኔ ባርካችኋለሁ። የሚቀጥለው ዘመናችሁ የሽንፈት አይሆንም። የባለፈው የህይወት መንገዳችሁ በምንም መልኩ ተበላሽቶ ሊሆን ይችላል። እግዚአብሔር ግን ታሪካችሁን ያድሰዋል። ወይኔ በተዋረዳችሁበት ሰፈር እግዚአብሔር ያከብራችኋል። እንደገና እንደ ልጅነታችሁ እንደገና ያ እንደ ልጅነታችሁ አቅም፣ ጉልበት፣ ፍጥነት፣ ኃይል፣ ኢነርጂ ኖሯችሁ እንደገና መማር፣ እንደገና መስራት፣ እንደገና እኔ ባርካችኋለሁ። ልጄን እንደምባርከው ባርካችኋለሁ። በተዋረዳችሁበት ሰፈር እንደገና እግዚአብሔር ያከብራችኋል።